ሰው ስናፕ ሳያረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው? በስናፕቻት ፍቅር የተለከፈች መቅደስ የምትባል እጮኛ አለችኝ። በእርግጥ ልክፍት እሷን ብቻ ሳይሆን አብዛኛውን እንስቶችን የሚያጠቃ ነው። እያንዳንዷ እንቅስቃሴዋን ተክታ ስናፕ ታደርጋለች። ስትተኛ፣ ስትነሳ፣ ስትጸልይ፣ ገሏን ስትታጠብ፣ ቤት ስታጸዳ፣ ዕቃ ስታጠብ፣ ስፖርት ስትሰራ፣ በአጠቃላይ እያንዳንዷ ድርጊቷን ስናፕቻት ላይ ካልዘገበች ያማታል። የተጨቃጨቅን ሳይቀር በመሃል ጭቅጭቁን አቋርጣ ስናፕ ታደርግና ወደ ጭቅጭቁ ትመለሳለች። መንገድ ላይ በሰላም እየሄድን ድንገት ወይኔ ፀሐይዋ ስታምር አንዴ ስናፕ ላድርጋት በላ ስልኳን ታወጣለች። እንደው ላንቺ ሲባል ምን አለ ፀሐይ መግባትና መውጣት ብታቆም ብያት በቆመችበት ትቻት እሄዳለሁ። የሆነ ጊዜ ላይ ታመመችና ከቁርስና ከራት በኋላ የምትውጠው ኪኒን ታዘዘላት። አንድ ፍሬ ኪኒን ፈርቅቄ ከዋጋ እየሰጧት በእንኪ ኪኒንሽን ዋጪ አልኋት። ቆይ አንዴ ስልኬ ዘግቷል፣ መብራት ይምጣና ስልኬ ከከፈተ በኋላ እውጣለሁ ብላ የሰጧትን ኪኒን ጠረጴዛ ላይ ያስቀምጠችው። እንዴ ኪኒን መዋጥና ስልክ ደግሞ ምን አገናኘው? እና ስናፕ ሳላረግ ዝም ብዬ ልውጥልህ ነው? ደፋር። እና መብራት ካልመጣ ኪኒኑ ልትተው ነው? አንቺ እኮ በዚያ አያያዝሽ ሽንት ቤት ቁጭ ብለሽ ስትጸዳጅ ብቻ ነው ስናፕ ማድረግ የቀረሽ። ኧረ እሱንም ባለፈው ሳምንት አድርጌያለሁ። ካፕሽኑ ላይ እንደውም እስቢ ባዝሩም ታይም ብዬ ነው የጻፍኩት አለችኝ። እግዚኦ ማረነ ክርስቶስ ብዬ በሁለት እጆቼ ጭንቅላቴን ያዝኩ። ወይኔ ስልኬ ባይዘጋ ኖሮ እንዲሁ ጭንቅላትን እንዲያስቅ ስናፕ ባረግ ደስ ይለኝ ነበር። ትሽ ብላ ተበሳጨች። በቃ አንቺ በእያንዳንዱ እንቅስቃሴ ለስናፕሽ ግባት የሚሆን ነገር ነው አይደል የምትፈልጊው? እንደውም ካሁን በኋላ ወይኔን ወይ ስናፕሽን ምረጪ። እንኳን ካንተ አይደለም ከራሴን በላይ ስናፕ እንደምመርጠው አይገርምህም? አንዳንዴ እንደው ስናፕ የሚባል ፓርቲ በኖረና ምርጫ ጣቢያ በሌሊት ጋቢ ለብሼ እጄ በመረጥኩት ብዬ እመኛለሁ። ኦፍ ስናፕዬ ቤቢ አለችኝ። የመመለስላት መልስ ጠፍቶኝ በትዝብት ራሴ ነቅንቄ ዝም አልኳት። እኔ የምልህ ግን ለምንድን ነው አንተ ስናፕ የማትጠቀመው? የሴት ብቻ እኮ አይደለም ብዙ ወንዶችም ይጠቀሙታል። ምን ነው የናጤ ምኒልክ የናሉላ አባነጋ የነባልቻ ሳፎ የልጅ ልጅ ደመ መራራ ኢትዮጵያዊ ወንድ እኮ ነኝ። እንዴት ብታስቢኝ ነው? ማለትማ እንኳን እኔ ስናፕ ልጠቀም አይደለም የሚጠቀም ወንድ ራሱ ሳይ ቴስቴስትሮኑ ከውስጡ ሙጥጥ ብሎ ያለቀ በየወሩ የሴት ወግ የሚያይ እንስት ነው የሚመስለኝ። አስበሽዋል? የአሳ ፊልተር ፊቴ ላይ አድርጌ አናቴ ላይ ቢራቢሮች እያንዣበቡ ሰልፊ ስነሳ። በስመ አብ ወወልድ ወመንፈስ ቅዱስ። ውይ አንተ ደግሞ አጉል ወግ አጥባቂ ነኝ የምትለው ነገር አለ። በል ለማንኛውም መብራት ሲመጣ ንገረኝ፣ ስናፕ አረገውና ኪኒኔን እውጣለሁ ብላ ተነስታ ሄደች። የሆነ ቀን የተጠናወታት የስናፕ መንፈስ በጸበል ከወጣላት ብዬ ጸበል እንዲረጯት በጠዋት የንስሐ አባቴን ቤት ይዣቸው መጣው። ማነው ክርስትና ስምሽ አሏት። የተቅለሰለሰች ወለተ ማርያም። በጆግ ያለውን ጠበል መዳፋቸው ላይ ቀነሱና ሊረጯት ሲሉ አንዴ ቆይ አባ አለቻቸው። ምን ነው? ስልኳን ከተራሷ ስራ ወጣችና ፊታቸው ላይ ደቅና አንዴ ይህንን ቅጽበት ስናፕ ላድርገው። አባ ግራ ገብቷቸው ወደ እኔ ዞሩ። በቆምኩበት ተሸማቅቄ አፌን ያዝኩና አንገቴን ደፋው። ሬስቶራንት ምሳ ልንበላ ቁጭ ብለናል። በጣም እርቦኛል። ምግቡ እስኪመጣ በጉጉት የተጠባበቅኩ ነው። በመጨረሻ ምግቡ መጣ። ሸሚዜን ወደ ላይ ሰበሰብሁና እጄን ትሪው ላይ ልሰደው ስል እስኪ ተረጋጋ ብላ ገሰጸችኝ። ምግቡን ሳልባርክ ልበላ ስለነበር እሷ ልትባርከው መሰለኝና እሺ ቶሎ ባርኪውና እንብላ እርቦኛል አልኳት። ስልኳን ከቦርሳ ውስጥ መጅረጣ ወጣችና ሰው ስናፕ ሳያረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው ብላ ምግቡን ከተለያየ አቅጣጫ መቅረጽ ጀመረች። እሷ ስናፕ አርጋ እስክትጨርስ እኔም በተቀመጥኩበት ለትንሽ ደቂቃ ናፕ አርጌ ተነሳው። ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮዋ ጠጋልኩና ነግሬሻለሁ እዚህ ስናፕ አረጋለሁ ብለሽ እንዳታዋርጅኝ። ምን ነው አንተ ይህን ያነውረኛ አደረግኝ እንዴ? አገናዝባለሁ እኮ። ጎሽ ተባረኪ፣ ጥሩ ለውጥ ነው ብዬ ፈገግ አልኩ። ግን አስክሬኑ ከቤት ሲወጣ እንዴት ስናፕ አረጋለሁ አለችኝ። እንኳን አስክሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ። እሺ ታጥቦ ጭቃ አልኳትና ተነስቼ ቦታ ቀየርኩ። ከሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የጮኛ የገላ ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበቅኳት ነው። ስትቆይብኝ ጊዜ ማሬ አልኳት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው ወይስ እኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው? በፎጣ ገሏን ሸፍና ብቃለችና ይሄው መጣውልህ ብላ አልጋው ጠርዝ ላይ ቆመች። ነይ እንጂ ውስጥ ገቢ። ምንድነው እሱ ጋር የቆምሽው አልኳት። የተቅለሰለሰች አንዴ ቦክሰረን አውልቀውና ስናፕ ላድርገው። ግራ ገብቶኝ እንዴ ምኑን? በጣቷ ወደ መሽኛ እየጠቆመች እሱን
ረመላ መላ ረመላ መላ 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 ሰራ ተገኘ ቤት የሞላ እንዳንቺ አማረበት የኔም ገላ ሰው ኑሮ ተቃኝቶ እስኪዳላ ያለ ይኖራል መላ መላ